ዛሬ ርዕሳችን how to find the square root of the given number የስኩዌር ሩቱ እንዴት አድርገን በቀላሉ መፈለግ እንችላለን። እንዲሁም ደግሞ ስኩዌር ሩት በምንፈልግበት ሰዓት ምን ማድረግ አለብን፣ የትኛውን ቴክኒክ መጠቀም አለብን እናም ምን ማወቅ አለብን የሚለውን እንመለከታለን ማለት ነው። በየትኛውም በኢትዮጵያ ክፍል ላይ ሆናችሁ ልክ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች ማለት ነው እጅግ ለእናንተ ይጠቅማችኋል። ላይክ አድርጉና አብረን እንደምንሰራ ተስፋ አደርጋለሁ። ለቤትም አዲስ ከሆናችሁ ሰብስክራይብ በማድረግ እንቀጥላለን ማለት ነው። ኦኬ ስለዚህ find the square root of the given numbers የነዚህን ስኩዌር ሩታችሁን ምን በሉ ፈልጉ ነው የተባልነው። እነዚህን ቁጥሮች ስለነዚህ ቁጥሮች ስኩዌር ሩታቸውን ወይም የነዚህን ሩት በሚደረግበት ስኩዌር ሩት አስገብተናቸው ምን ያህል እንደሆነ ከማወቃችን በፊት አስቀድመን አንድ ልናውቅ የሚገባ ታይትል አለ ወይም ደግሞ ሰብ ቶፒክ አለ። ያም ፐርፌክት ስኩዌር የሚባል ነገር አለ። ፐርፌክት ስኩዌር የምንለው አንድን ቁጥር በዚህ ፎርም መግለጽ ከቻል፣ ለምሳሌ የሆነ ኤክስ የሚባል ቁጥር አለ። ይሄንን ኤክስ የሚባለውን ቁጥር m the power of 2 ፎርም የሚጻፍ ከሆነ ይሄ ቁጥር እንደዚህ መጻፍ የምንችል ከሆነ ይሄን ቁጥር ፐርፌክት ስኩዌር ብለን እንጠራዋለን ማለት ነው። ስለዚህ በዛ ምሳሌ መሰረት እነዚህን ጥያቄዎችን ለመስራት እንገደዳለን ወይም ደግሞ ይጠቅመናል ማለት። ለምሳሌ x let's say 4 ከሆነ 4 የሚለውን in terms of m to the power of 2 ሲጻፍ to the power of 2 ነው። ምክንያቱም 4 ማለት ምን ማለት ነው? 4 is equals to 2 times 2 or this one is to the power of 2 ፎርም ስለሆነ ነው። ስለዚህ በዚህ ምሳሌ መሰረት አራት ቁጥር ማለት ፐርፌክት ስኩዌር ነው ማለት ነው። በዛ ምሳሌ መሰረት እነዚህን ቁጥሮችን እንሰራለን ማለት ነው። ስለዚህ ምን ማለት ተፈልጎ ነው? ጀስት የነዚህን ስኩዌር ሩት መፈለግ ማለት ለምሳሌ የዚህኛውን የ125 ስኩዌር ሩት ለመፈለግ የዚህኛው ለመፈለግ ግዴታ እነዚህን ቁጥሮች ምን መሆን አለባቸው ማለት ነው? ፐርፌክት ስኩዌር መሆን አለባቸው ነው። ሊሆኑም ይችላሉ ላይሆኑም ይችላሉ። ፐርፌክት ስኩዌር ግዴታ መሆን አለባቸው ማለት ሳይሆን ስኩዌር ሩት ውስጥ ካስገባችሁ በኋላ ፈልጉላቸው እንደማለት ነው። ስለዚህ this implies that the square root of 125 የሚለው ነው ያሁን እየሰራን ያለን። then this one is equals to the square root of ካላችሁ በኋላ 125 in terms of m the power of 2 መጻፍ ትችላላችሁ ወይስ አትችሉም የሚለውን የምንመለከተው። ስለዚህ 125 in terms of m the power of 2 or 125 ማለት 25 to the power of 2። ስለዚህ 25ን በራሱ ሁለት ጊዜ በምንጽፍበት ሰዓት በመናባዛበት ሰዓት ልክ 125 ቁጥር መስጠት ይችላል። ስለዚህ 125 ማለት ምን ቁጥር ነው? ፐርፌክት ስኩዌር ነው ማለት ነው። ፐርፌክት ስኩዌር ደግሞ ከሆነ ከስኩዌር ሩት ውስጥ መውጣት ስለሚችል just first we have to write this one in terms of 25 to the power of 2 or in terms of m the power of 2 ብለን መጻፍ ይጠበቅብናል። ስለዚህ 125 is 25 to the power of 2 on this one is equals to 25 መልሱ 25 መሆን ይችላል። because እዚች ጋር ያለችዋን ስኩዌር ሩት የምትሏን እቺ ሳይኗ ማለት ነው በዚህ ጋር ባለው በኤክስፖነንቱ ኤ ስለሚጣፋላችሁ ከውስጥ ያለችዋን ቁጥር 25 ቁጥር ወይም ደግሞ ራዲካንዱ ስንት ሆኖ ይወጣል ማለት ነው? 25 ቁጥር ሆኖ ይወጣል ማለት ነው። በዚህ ምሳሌ መሰረት እናንተም መሞከር ትችላላችሁ፣ ማስላት ትችላላችሁ ማለት ነው። ሌላኛው ደግሞ ይሄኛውን የተሰጠን ጥያቄ ነው። እሱም በዛ ምሳሌ መሰረት መስራት እንችላለን ማለት ነው። ስለዚህ ምን እናደርጋለን? the square root of 0.04 ነው። አሁን 0.04 የሚለውን ቁጥር በዚህኛው ፎርም መጻፍ የምንችል ከሆነ x is equals to m the power of 2 ፎርም መጻፍ የሚቻል ከሆነ ይቺ ቁጥር x የተባለችው ቁጥር ወይም ደግሞ ይሄኛውን ቁጥር ፐርፌክት ስኩዌር ነው የሚሆነው። ፐርፌክት ስኩዌር ደግሞ በተለምዷቸው ወይም በባህሪያቸው ከስኩዌር ሩት ውስጥ መውጣት ስለሚችሉ የነዚህን መጀመሪያ in terms of m the power of 2 or ይሄንን ቁጥር በዚህ ፎርም መጻፍ እችላለሁ ወይስ አልችልም የሚለውን ማረጋገጥ ይጠበቅባቸዋል ማለት ነው። ስለዚህ 0.4 ማለት ምን ማለት ነው? 0.04 ማለት ምን ማለት ነው? 0.2
ሲባዛ በ0.2 ወይም ደግሞ this one is equals to 0.2 to the power of 2 ፎን መጻፍ እንችላለን ማለት ነው። ስለዚህ 0.2 ሲባዛ በ0.2 በራሱ ሁለት ጊዜ ተባዝቶ 0.04 የሚሰጣችሁ ከሆነ 0.04 የሚባለውን አስርዮሻዊ ቁጥር ወይም ደግሞ ዴሲማል ነምበር is known as ፐርፌክት ስኩዌር ነው። ስለዚህ ፐርፌክት ስኩዌር ከሆነ ከስኩዌር ሩት ውስጥ መውጣት ስለሚችል አሁን ማውጣት እንችላለን ማለት ነው። ስለዚህ ከእንደገና ሪራይት ነው የምናደርገው። so this one is equals to the square root of 0.2 to the power of 2 አድርገን እንደዚህ መጻፍ እንችላለን። ሶ ይሄ ቁጥር ሲወጣ ስንት ነው ሆኖ መጣ ማለት ነው። እዚህ ጋር የራዲካል ሳይኑን እናጠፋለን። እዚህ ጋር ባለው በኤክስፖነንቱ ወይም ደግሞ በሁለት ቁጥር ማለት ነው ስለሚጣፋ ማለት ያሱን ህግ ወይም ደግሞ የምናጣፋበት ህግ ስላለው ማለት ነው። ስለዚህ ራዲካንዱ እዚህ ውስጥ ያለችውን ቁጥር 0 ፖይንት ስንት ነው ማለት ነው 2 ነው ማለት። ስለዚህ the square root of 0.4 ማለት ስንት ነው ማለት ነው 0.2 ሆኖ ይወጣል ማለት ነው። ስለዚህ በዚህ ምሳሌ መሰረት ለናንተ እዚህ ጋር እንደምትመለከቱት 1649ኛ የሚለውን ቁጥር ከስኩዌር ሩት ውስጥ ሲወጣ ስንት ሆኖ መውጣት ይችላል የሚለውን ለናንተ ትችላችኋለሁ። ኮሜንት ላይ ሐሳብ አስተያየታችሁን እንዲሁም ደግሞ መድረግ ያለበትን የራሳችሁን ሐሳብ መስጠት ትችላላችሁ ማለት ነው። እንግዲህ አስቀድማችሁ ይሄን በምትሰሩበት ሰዓት ላዕሉንም ታህቱንም in terms of x is equals to m to the power of 2 መጻፍ ትችላላችሁ ወይስ አትችሉም የሚለውን መጀመሪያ ቼክ ማድረግ አለባችሁ ማለት ነው። የማይጻፍ ከሆነ such kind of number is known as irrational number ስለሆኑ ከስኩዌር ሩት ውስጥ መውጣት አይችሉም። ግን ይሄኛውን ቁጥር በደንብ ቼክ አድርጉት እናንተ 16ን ቁጥር ታውቁታላችሁ፣ 49 ቁጥርም እንደዚህ ታውቁታላችሁ። ስለዚህ ከስኩዌር ሩት ውስጥ ሲወጣ ስንት መሆን ይችላል የሚለውን ለእናንተ ትችላችኋለሁ ማለት ነው። ከዚህ ቪዲዮ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። በያላችሁበት እንግዲህ ዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። በቀጣይ እንገናኝ። ይመቻችሁ።